ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ታዲያ እዚህ ጋር እኮ እኔ እንዳልኩ ነው እኮ ዮኒዬ። ግን ኦኬ ሶሪ ቆይ አንዴ ተቋርጦብኝ ስልክ ገብቶብኝ ነበር። እኔና ዮኒ እስከ ቀራንዮ ነው ያለነው እዚህ እናዳምጣለን። በጣም ጥሩ አይሻ ኦኬ ተባረክ ኢብራሂም። እሺ ስማ ደን ምን አሉ? ልክ አራት ሚስቶች ካገባ አራቱም ገነት ከገቡ አራቱ ሚስቶችም እዛም ሚስቶቹ ይሆናሉ የሚል ትምህርት አላችሁ። ልክ እንደነዛ እነዚህም እስቲ አሁን 7 ሰዎች አገቧት እቺ ሴት ገነት ስትሄድ የማናቸው ሚስት ነው የምትሆነው ብለው ክርስቶስን ጠየቁት። ኦኬ ሂር ዊ ጎ። እንደ ሙስሊሞች ቢሆን መልሱ ምንድን ነበር? ያ አንዳቸው ወይም የ7ቱ ሚስት ትሆናለች ነበረ አይደል? ክርስቶስ ግን እንዲህ አለ ኖ እንደ ሙስሊሞች ብለህ እንትን በላተው። ለዚህ ነው ዮኒዬን ያልኩት ነገር አለ። ዮኒ እዚህ ጋር ምንድነው የተረጎምኩልህ ቅድም? በአስተምሮታችሁ ማለት ታፍራ አይገባም። ተስፋ አረን አላፍርም። እኔ ደረቴን ነፍቼ በ6 ቁጥር ብዬ እኮ ነው የመጣሁት። ካላፈርክበት የአንተ እምነት እንደዛ ብላችሁ ነው። ለዮኒ ምንድነው የነገርኩት? እዚህ ጋር ጥያቄው የመጣው ለምንድን ነው ያልኩት? ዮኒ ኢብሮ አሁን ቆይ ሐሳቡን ዲስትራክት ሳታደርገው ቆይ አንዴ ልጨርሰህ። እኔ የጨውቃ አዳምጣለሁ ነው። እሺ ወንድሜ ክርስቶስ ምን ብሎ መለሰላቸው? እንዲህ አላቸው መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችኋል። አየህ መጻሕፍትን በራስ መረዳት የምትተረጉም ከሆነ ትስታለህ። ያው መጻሕፍትን ስለማታውቁ ትስታላችሁ አላቸውና ምን አለ? በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም። በሰማያት ምን እንደ መላእክት ይሆናሉ ሰዎች እንጂ አይጋቡም አያገቡም። ላውራሽ ላውራኔ ቆይ እንጂ ምን ነው? ቆይ እንጂ ልጨርስ። የጠየቀው እኮ ወደዛ እኮ ሊሄድልህ ነው። ኦኬ ስለዚህ በትንሣኤ ቀንስ ማግባት መጋባት በጭራሽ የለም። ታዲያ እንዴት ነው የሚኖሩት? እንደ መላእክት ይሆናሉ። እንደ መላእክት ይኖራሉ እንጂ ማግባት መጋባት የሚባል በጭራሽ የለም። ሴትየዋ የማንም አትሆንም፣ ምስጋና ነው ያለው በሰማይ እንደ መላእክት። አሁን መላእክት የሚኖሩትን ህይወት እኛ በዘላለማዊ ህይወት እንኖረዋለን እንጂ ማግባት መጋባት በሴቶች ደስታ የሚገኝ ደስታ ተስፋ አድርጋችሁ አትኑሩ። የእግዚአብሔርን ኃይልና የእግዚአብሔርን መጻሕፍት አታውቁምና ትስታላችሁ ነው ያለው። መጽሐፍን በገዛ ፈቃድ የምትተረጉም ከሆነ ትስታለህ ማለት ነው። ታዲያ እዛ ክፍል ላይ ምንድን ነው ያለው? እኔ እዚህ ጋር ልጠይቃ መጀመሪያ ሳትሄድ ሌላ ቦታ እዛው የጠቀስከው ክፍል ላይ አሁን የጠይቃ አይደለም አሁን ያነበብከው ጋር ጭራሽ ለሁሉም ነው ማጋባት ያለው ነው ወይስ እቺ ሴትዮ 7 ስላገባች ስለዚህ ሴትዮን ብቻ ነው ማውራት ያያወራ ያለው ወይስ ስለ ሁሉም ክርስቲያኖች ነው እያወራ ያለው እንዴ? ስለ ሁሉም በትንሣኤ ቀንስ ነው የሚለው እንጂ እንደ እግዚአብሔር መላእክት በሰማይ ይሆናሉ። እንደዚህ ስላገባች የ7 ሰው ሚስት ስለነበረች ስለሷ ነው እኮ እያወራ ያለው አይደለም፣ ስለ ሰዎች ነው። የእግዚአብሔር መጻሕፍትንና የእግዚአብሔርን ኃይል አታውቁምና ቆይ ስማ ለማናቸው ሚስት ትሆናለች ብለው ሲጠይቁት አረ መጻሕፍትን አታውቁም ማለት ነው፣ የእግዚአብሔርን ኃይልም አታውቁም ማለት ነው። በሰማያት በትንሣኤስ እንደ እግዚአብሔር መላእክት ይሆናሉ እንጂ ማለት ሰዎች ሁሉ ማለት ነው እንደ መላእክት ሰዎች ሁሉ የታለ ያለው? ቆይ እንጂ አንዴ አያገቡም አይጋቡም የተባሉት ማናቸው? ነው ስለ ትንሣኤ ሙታን ነው እየተናገረ ያለው። በአጠቃላይ ሰዎች ከትንሣኤ በኋላ ስላላቸው ህይወት ነው እየተነገረ ያለው። እንደዛ ካልክ ይኸው ሰዎች ይፈርዳሉ። ይኸው 1800 ሰው አለ። እሱን ለሰው እንተዋለን። ያኛው ጋር እንሂድ። የምርህን ነው? ሲሪየስ አተ የምርህን ነው? ቆይ ብርሻ ቁጥሩ ተቀይሯል። 2500 ሰው ነው ያለ ነው። 2000 ልንገር ብዬ አይኔ ሞጭሙጫል። ጀነት ነው እንዲያለው ባይ ዘ ወይ እዚህ ጋር ስለ ክርስቲያኖች አጠቃላይ መነጽሬን አቀበለኝ ነው። እሺ ግድ ይላል
እሺ ኤብሮ አጠቃላይ ክርስቶስ እየመለሰ ያለው መረዳታችሁ ትክክል አይደለም። በገነት ማግባት መጋባት የሚባል ጭራሽ የለም። እንደ መላእክት ነው የሚኖሩት። ኦኬ ሰዎች እናንተ ለማናቸው ሚስት ትሆናለች ብላችሁ ነው እያሰባችሁ ያለ? ኖ እንደ መላእክት ያለ ለማንኛውም ባሏ ትሆናለች እኮ። ለማናቸው ሚስት ትሆናለች ብለው ነው የጠየቁት። አክቹአሊ እነዚህ ሰዎች ትንሣኤ ሙታን ካለ ኦኬ፣ ስለዚህ ሰዎች አሁንም ማግባት መጋባት አለ ብለው ነው የሚያስቡት። ምክንያቱ ሲጀመር ሰዱቃውያን የሚባሉ የአይሁድ ክፍሎች ትንሣኤ ሙታን ራሱ አለ ብለው የማያምኑ ሰዎች ናቸው። ትንሣኤ ሙታን የለም ብለው የሚያምኑ ክፍሎች ናቸው። ስለዚህ ምን አላቸው? ኦኬ ክርስቶስ ትንሣኤ አለ እንዴ የሕያዋን አምላክ እንጂ የሙታን አምላክ እኮ አይደለሁም ብሎ ሲነግራቸው ኦኬ ትንሣኤማ ካለ አሁንም ምንነሳ ከሆነ ስለዚህ ማግባት መጋባት እንደ ድሮ አለ ማለት ነው ብለው አስበው ነው ክርስቶስን የጠየቁት ማለት ነው። ኦኬ ስለዚህ መጻሕፍትን አታውቁም የእግዚአብሔርን ኃይልም አታውቁምና ትስታላችሁ አለና በትንሣኤስ ወይም ደግሞ በዳግም ምጽአትስ ሰዎች እንደ መላእክት ይሆናሉ እንጂ ማግባት መጋባት የሚባል የለም ብሎ በአራት ነጥብ ነው ይዘጋ። በአራት ነጥብ ሐዋርያ ቅዱስ ጳውሎስን በነገራችን ላይ መብላት መጠጣት ኦኬ የሚባል ነገር በገነት እንደ ሲናገር ይሄ ስጋዊ መሬታዊ የሆነ አካል በገነት እንደማይገባ ወደ ገነት እንደማይገባ ሲናገር እንዲህ ብሎ ይናገራል። ኦኬ ከቁጥር 42 ጀምሮ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 42 ጀምሮ እንዲህ ይላል፣ የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ ማለት ስጋዊ ሐሳብ፣ መብላት፣ መጠጣት፣ ዝሙት፣ ግንኙነት፣ እነዚህ ሁሉ ስጋዊ ሐሳብ ናቸው። ሰዎች በትንሣኤ ቀን ግን መንፈሳዊ አካል መንፈሳዊ ሆነው ነው የሚነሱት እንጂ እንዲህ ስጋዊ ፈቃድ እንደው እየበላ እየጠጣ ጠጅ አምጣ ሴት አምጣ እያልክ የምትኖርበት ህይወት በጭራሽ እኔ እንደው ምዕራፉ የለም እንጂ አትክልት ሁሉ እንደሚበላ ነው የምነግርህ። ባይብል ላይ አትክልት እንደሚተከል እኔ እንደው ዮኒዬ ሌላ ጊዜ ደግሞ ርዕሱን አሸገባላለሁ። ቅድም ያለው ችግር የለውም። አዎ ቅድም ይዘህ ትመጣለህ። እሺ አንዴ መልሱን ልመልስ። አዎ መልስ። እኔ እኮ ባይዘዌ ወደ አንተ እኮ ገና አልገባውም። ባይዘዌ ወደዛ እንገባለን። እናንተ ጋር ብርጭቆ ራሱ አለ አይደል? ብርጭቆ አለ፣ ወንዝ አለ፣ ወተት አለ፣ ጠጅ አለ፣ ማር አለ። እኔ ግን እየተመቸኝ ነው። የዋዴ አታሻሽ አረ ስማ ተዋሰሰዚ አልኩ መምህር ኤፍሬም እንኳን ደህና መጡ። የኔ አባት ሰላም ነው። የቅድሙን አታነብልንም? የቅድሙን ለምንድን ነው የሸሸው ግን? የገባሁበትን ኧረ ይሁን የትኛውን ነው ወንድሜ? ያው ዮኒ ይንገርብ። እሺ መምህር ኤፍሬም ሰላም ይበሉ። ቦታውን ንገረው ዮኒ። መምህር ኤፍሬም ሰላም ይበሉና አንዴ ጤና ይስጥልን። እንደምን አላችሁ? በያላችሁ ሰላሞት ይብዛ። ሁሉ ሰላም አምላክ አበው ይመስገን። ሁላችሁም ሰላም ብያለሁ። በያላችሁበት ዓለም የክርስቶስ ሰላም ይብዛላችሁ። አሜን አሜን። ቀጥሉ። መልካም ነው። እሺ አሁን እኔ እኮ በማረጋገጫ ብታመጣልኝ እናንተን በጣም ሰማይ ቤት እኮ ረሃ ነው አባቴ ኤብርሻ የመጨረሻ። አሁን ለምሳሌ የትኛውን ክርስቲያን ብትጠይቀው አሁን የምነግርህ የማያስማማ ነገር ምን መሰለ? የትኛውን ክርስቲያን አምጥተህ የትኛውም ነው የማወራ፣ የግድ ኦርቶዶክስ መሆን የለበትም። ካቶሊክንም ብታመጣ ፔኔኮስታል ብታመጣ የትኛውን ብታመጣ እና ብትጠይቀው ሰማይ ቤት ጋብቻ አለ ወይ ብለህ ብትጠይቀው ሁሉም የሚመልስልህ አንድ አይነት መልስ ነው። ጋብቻ የለም። ሰማይ ቤት እንደዛ የለም። ምግብ የሚበላ የሚጠጣ ምናምን የሚባል ነገር የለም ነው የሚል ገባ። ስለዚህ ትርጉሙ ገብቶታል። ለአንድ ክርስቲያን ትርጉሙ ገብቶታል ነው። አሁን እናንተ ደግሞ የምትሉት ምንድን ነው? ሰማይ ቤት ሁሉ ነገር አለ። አንተም አምነህበታል። ገባ። አመንክበት እኮ አላምንበትም። ሰማይ ቤት የእኛ ጀነት ማለት ሽልማት ማለት ነው። በቃ በአጠቃላይ ትርጉሙ በቃ እንደነ ቀነኒሳ ሮጠው እንደሚያሸንፉት ሽልማት ኃይለኛ ሽልማት እዛ ይከተሰጣል። አሁን ባይብል ላይም ሽልማት እንደሆነ እያሳየው አይደለ? ቅድም ማቴዎስ 19:29 እሱንማ እኛ የተረጎም ነው። ምኑን መሰለ አንተ ሞር ፎከስ ያረከው ሚስት ላይ ሆነና ከአንተ ጋር ለማመሳሰል ፈለግከው።
እዛ ላይ ሚስትም ቢሆን በረከት ታገኛለች ማለቱ ነው እንጂ 100 እጥፍ ሚስትም 100 እጥፍ በረከት ታገኛለች፣ ባልም ቢሆን 100 እጥፍ በረከት ያገኛል ማለት እንጂ 100 ሚስት 100 ባል ታገኛለች ማለት አይደለም። ከታች ምን ይላል? 100 እጥፍ እህት ወንድም ምናምን ይልና ከታች ደግሞ ሚስት ይልና 100 እጥፍ ይልና ከታች ደግሞ ምንድን ነው ያለው? ከታች ደግሞ አንብበህ እንደሆነ ስለ ገነት እንደሆነ በደንብ ነው የሚነግርህ እኮ ዮኒ። እኔ እንደውም ከአስተማሪዎች ምናምን አንተ ነው እኮ የምትሻለኝ። ብዙ ጴንጤዎቹን እየገለጥክ ይኸው ቦታው ምናምን እያስተማርክ ሰሞኑን እኔ ያኔ ፓስተር ግን ይህን እውነቱን ነዋ። አሁን በክርስትናው እላይ ቤት ምን የሌለው ነገር ምንድን ነው? አሁን አንተ ንገረኝ። አንተ በምታውቀው አሁን የሰማይ ቤት ገነትን በስሱ የምታውቃትን ይሰጠኛል ከምትላት አንዷን እስኪ ደስ የሚልን ዘግበኝ። አንተ ከምታውቀው አንተ ከሚሰጣው ብለህ ከምታስበውና ሰማይ ቤት ከተመቸ ነገር አንዱን ዘግበኝ ኢብራሂም። እኔ የሚመቸኝ ላምባዲኒ ምንድን ነው እሱ? መኪና ነው። ላምበርጊኒ። አዎ ይሰጣል። ማን ነው የሚሰራው? ቪዲዮ ሰሩብን እኮ በቀደም ላምባርጊኒ ከታች አድርገው። ማን ነው የሚሰራው ግን መኪናውን እዛ? እንደ ጌታ ስማ፣ ሰማይና ምድርን የሰራ ጌታ ስማ። ላምበርጊኒ ይሰራላት ከነ ሹፌሩ ነው ወይስ ራስህ ነው የምትነዳው? ምን ማለት ሚስት ነች የምትነዳው? ቀልዱን አቁም፣ አንድ ቁም ነገር እናውራ። በእውነት እውነቴን ነው። ምንድን ነው ቁም ነገር? አሁን አንተ በተማርከው ትምህርት ላይ በኩል ቁም ነገር ብታደርገው ኢብሮ ደስ ይለናል። አሁን ቀድሞ ጋር ከፈትከው የውሃድዬ የቅድሙ ድምፅ ራቅ አለ። የመጽሐፉ ባይዘው አንተ እንደፈለግከው በጭራሽ ሊሆን ስለማይችል እኮ አንተ አንብብልን የውሃድዬ ክፈትና አንብብልንና ገነት ላይ ያለውን በቃ ዘግበን አንዴ የመጽሐፍ ቅዱስን በአጭሩ ልንገርና ከዛ ወደ እስልምናው ጀነት እናያለን። የመጽሐፍ ቅዱሱ በቃ ሚውት ነው ማድረግ እንዳሰብከው እንዳለምከው ሊሆን አይችልም። ምክንያቱም ምን መሰለ ክርስቶስ በ4 ነጥብ ዘግቶታል። በሰማይ መጋባት የለም ብሎ ተናግሯል። ስለዚህ ከዚህ ሀሳብ ተነስተን ነው መጽሐፍቶቹ ራሱ የምንረዳቸው ማለት ነው። ስለዚህ እዚህ ክፍል ላይ ምንድን ነው ያለው? መጀመሪያ በዚያን ጊዜ ጴጥሮስ መልሶ እንሆ እኛ ሁላችን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን አለው ይላል አይደል? ሁሉም ነገር ትተን ተከትለንሃል፣ ምንድነው ዋጋችን ብሎ ሲጠይቀው ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚመጣበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ አለ። እሺ ስለዚህ ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ ነው። በደንብ እዩ። ምን የተወ ነው? ቆይ ስማ፣ ሚዩት አድርገህ ስማኝ አንዴ። ቆይ ሚዩት አድርገህ ስማ። እሺ በደንብ አስተውሉ። ስለ ስሜ ቤቱን የተወ፣ ወንድሞቹን የተወ፣ እህቶቹን የተወ፣ አባትን፣ እናትን፣ ሚስትን፣ ልጆቹን ወይም እርሻን የተወ ሁሉ እነዚህን ሁሉ የተወ ነው። የተወ ምን ያገኛል? 100 ሚስቶች፣ 100 ቤቶች፣ 100 ወንድሞች ያገኛል ነው የሚለው አይደለም። ምን ያገኛል? 100 እጥፍ ይቀበላል ይልና 100 እጥፍ የነዚህ ሁሉ ተደምረው 100 እጥፍ የሆነ እሱን ይቀበላል ይልና ምንድነው እሱ? ያው የዘላለም ሕይወትን ይወርሳል። ሃሌሉያ! የዘላለም ሕይወት እንዴት ተው እንጂ ሚስትም ለብቻ አልጨረስኩም። እጥፍ እያለ ነው። አትግባ። 100 እጥፋው ይቀበላል የነዚህ ሁሉ እሱን እነዚህን በመተው የነዚህ የተወበትን 100 እጥፍ እሱም የዘላለም ሕይወትን ማግኘት ነው። ከዚህ በላይ 100 እጥፍ እኮ የለም። የዘላለም ሕይወትን መውረስ እኮ ከዚህ በላይ ምን ዋጋ አለ እኮ? እኔም ያልኩት 100 እጥፍ ሚስትም ሁሉንም ለእህትም 100 እጥፍ ያገኛል እያለ ነው። በሰማይ 100 እጥፍ ሚስት አይልም ወዳጄ፣ ሚስት እያለ ይኸው ውስጥ እርሻም ሚስትም እያለ 100 እጥፍ የዘላለም ሕይወትን ይወርሳል ነው የሚልህ።
የዘላለም ህይወት መውረስን ነው 100 እጥፍ ያለው። አዎ 100 እጥፍ ነው የዘላለም ህይወት መውረስ፣ ከክርስቶስ ጋር መኖር፣ እንደ መላእክት ዘወትር እያመሰገኑ በፍቅር በደስታ መኖር ከእግዚአብሔር ጋር 100 እጥፍ ነው። ትክክል ነው። አባት፣ እናት፣ ወንድም፣ እርሻ፣ መሬት፣ ቤት እነዚህ ሁሉ 100 እጥፍ ይሰጣል ማለት ቤት የሚባል የለም። አሁን የኛ የሙስሊሞች 72 ነው። ከ172 ሲቀነስ ስንት ነው ማለት ነው? በስንት በልጡናላችሁ? ኦኬ። ስለዚህ ግልጽ ነው አይደል? ሃሌሉያ ሃሌሉያ። በጣም ግልጽ ነው። በቃ አሁን ደግሞ ሁሱ ጋር ደውዬ ልምጣ። እሱ ጋር ከመግባት በፊት ቆይ ሁሱ ጋር መቶ እንዳለ ያው አሳይቻለሁ። እንግዲህ ዮኒም ይፈርዳል፣ ይኸው ያሉ ሰዎች ይፈርዳሉ። ሃሌሉያ። ሁሱ ጋር ደውዬ ልምጣ። ዮኒዬ እመለሳለሁ። አትውረድ፣ ቆይ እንዳትወርድ፣ አትውረድ። ቆይ እሺ አይልም ዮሐኒ፣ እሺ አይልህም አልኩህ። እሺ አይልም እያልኩ እንዴ እኔ እኮ አውቃለሁ አባ። አሁን ትላንት ማታ አልነበርክም ዮሐኒ? ምን ሆነ መሰለህ፣ መምህር ኤፍሬም ነበሩ፣ መዝሙር ያሬድ እንዲሁም ሌሎች ነበሩ አይደለ? እና ቁጭ ብለን አንድ ነቢይ ነኝ እኔ ቤት ውሃ ያዙ የሚል ታውቀዋለህ? እሱ ገብቶ ያሬዶ መጥቶ አንድ ሁለት ጥያቄ ሲጠይቀው ደበረ። የመጨረሻ እኔ ሊጸልይ ነው የገባሁት። የታመመ ካለ ስለ ትምህርት ብዙ ያስኬደናል ብሎ አልተመቸውም። ኢብርሽም አሁን እዚህ ጋር ሙስሊምን አስመታ ስለሚባል ለዛ ብሎ ነው። አይ ስትገቡ ሙስሊሞች ስትገቡ ዮሐን ያስረዳል። በሌላችሁበት እኔ ቢቀር ጥሩ ነው። ዮሐንዬ ይብራ ስለምናውቅ እችንማ ላሳያቸው። አሁን የራሳቸው መጽሐፍ ነው፣ የራሳቸው መጽሐፍ እኮ ነው የምናነበው። አሁን ግን በስሱ አድርገው ሳታጠነቅ አይ ምንም መጽሐፋቸው ብቻ ቁርአናቸው። እሺ ሌላው ይሄ አሁን አቦርስ ኦፍ ሃፒነስ ኢተርናል ሃፒነስ የሚል በራሳቸው በኢብን ቀይም አልጃዊዚ የተጻፈ መጽሐፍ ነው እና ጉድ ነው የምታነቡት። እዚህ መጽሐፍ ላይ በገነት የሚያገኟቸው ጉዶች ምናምን ትመለከታላችሁ። እሷን እኔ ማወቅ ፈልጋለሁ፣ ለባህሉ ድምቀት ፈልጋለሁ። ያው ገጽ 149 እንዳይደብራችሁ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ስድብ የለም፣ ማንቋሸሽ የለም፣ መስማት ብቻ ነው የምናደርገው። ቤተሰብና በክፉ እንዳትወስዱት አደራ። እኛ እኮ ክርስቲያኖች ነን ዮኒ። እኛ እነሱ እንደሚያደርጉት የሆነ መጽሐፍ ቅዱስ አንብበው በራሳቸው ተርጉመው ምናምን እየተሳደቡ እያንቋሸሹ እንደሚናገሩት እኮ አይደለም። እኛ የራሳቸው መጽሐፍ ቁርአን አለ ዘንድ በራሳቸው ሊቃውንት የተብራራውን መጽሐፍ ብቻ ነው ከፍተን የምናነበው። ያው ይሄ ይኸው ጸሐፊው የሚታያቸው ከሆነ ኢብን ቀይም አልጃዊዚ በተባለ ስኮላር የተጻፈ ጽሁፍ ነው እና በገነት የሚያገኟቸውን ጸጋዎች፣ በረከቶች አቦርስ ኦፍ ሃፒነስ ነው የሚለው። ኦኬ ይሄ በዘላለም ደስታ የሚያገኟቸው ስጦታዎች ምናምን የሚናገር ክፍል ነው እና ገጽ 149 ምን ብሎ ይናገራል? አንድ ሰው ወደ ገነት ሲገባ መጀመሪያ ምን ይላል? he will approach the coach ይላል which will have a bed የሆነ ህንፃ አለ እና አልጋ ያለበት ህንፃ ወደዛ ይጠጋል። መጀመሪያ መላእክቶቹ ይዘው ሲገቡ ማለት ነው። የሙስሊም አንድ ሙስሊም ሲሞት ደን ወደዚህ ኮች ይወስዱትና ማለት on which will be 70 each one will have 70 robes yet the marrow of their legs will be seen from the inner of the skin ይላል። የሚስቶቹ ንጣት ወይም ደግሞ ንጣታቸው ደግሞ ማራ ኦፍ their bones ማለት መቅኔያቸው እስኪታይ ድረስ በጣም ነጭ ከመሆናቸው የተነሳ ሴቶቹ ማለት ውስጣቸውን ኤክስሬ የምታነሳቸው ነው የሚመስለው ነው።
መቅዳቸው እያየህ ነው እነዚህ ሚስቶች ራሱ then ይላል the night ከዛ በኋላ ሌሊቱ he will pass the night in intercourse with all of them ሌሊቱን ሙሉ ምን ሲያደርግ ያድራል? ያጫውታል። ሱብሃንአላህ ሱብሃንአላህ ረቢል ዓለሚን ቤተሰብ ከባድ እንደዛ አይደል? በቃ ይሄ ወደዚህ ከሄድን በጣም ዝገት የሆኑ ንግግሮች አሉ። የሰውየው እንትን ኤልዌይስ ስታንድ ሆኖ ነው የሚኖረው ምናምን የሚሉ ነገሮች አሉ። ስታንድ ባይን ያልኩ ቅድም እኮ እውነቴን ነው አልዋሸሁም። በቃ ዛት ኢዝ ውጤው ስታንድ ባይ ነው አይደለ? ኤልዌይስ 24/7 ብሏል። አዎ 24/7 ዘለቀ ባንጀቴ ቀጥ ይበሉ ነው ቤተሰብ መፎረሽ የለም። እንደውም ቁርአናቸው ምን እንደሚል ታውቃለህ? ይሄ እንግዲህ ቁርአን ነው። ይሄ ዳኢፍ ነው ሰሒህ ነው ማለት አይችሉም። ራሱ ሱረቱል ያሲን 36:55 ላይ ወይም ደግሞ 36ኛው ምዕራፍ 55 ላይ የገነት ሰዎች ዛሬ በእርግጥ በስራዎች ውስጥ ተደሳቾች ናቸው ይላል። በስራ በጣም ስራ እየሰሩ ደስ እያላቸው ነው ይላል። በገነት ውስጥ እውነት ነው። እንዴት ነው ማለት ደጸተው ሰባ እያጫወትኩ ይቀልዳል። ቢዚ ሆነው ይላል። በምን ቢዚ ይላል እንግሊዘኛው ቢዚ ሆነው በገነት ያሉት ሰዎች ኤልዌይስ ቢዚ ናቸው፣ ደስ እያላቸው። ምን እያደረጉ ነው ቢዚ የሆኑት የሚለው እንግዲህ እኛ በራሳችን ነው የምናብራር አይደለም፣ በራሳቸው ሙፈሲር ያው አልጀላለኝ ሁለቱ ጀላሎች ሲያብራሩ ይሄንን ምን ይላል? እሺ by delighting in pleasure such as deflowering virgins okay not busy with anything wearsome ይላል። በሌላ ስራ ቢዚ ሆነው አይደለም። በምንድነው እንግሊዝ ያጫወቱ ነው? ደናግላንን እያጫወቱ ነው ለካ ቢዚ የሆኑት። በጣም ደስ ይላል። so busy በጣም ነው እንደ ቢዚ የሆናችሁትና እንደዚህ ነው የሚያምኑት። አክቹዋሊ ስንት የሴቶቹ ብዛት ዋይዘው አሁን የ72 100 ምናምን የሚለው ሚኒማም እንደሆነ ምናምን የሚናገሩ ሐዲሳቶች አሉ። አሁን ግን እንዳልከው እነሱም ስለሌሉ ሲኖሩ ሌላ ጊዜ በስፋት ወይም እንሄድበታለን አይሻልም? አዎ እነሱ ሲመጡ በደንብ አድርጌ ፈታ እያለን ብንጫወት ደስ ይለኛልና ከባድ ሂሳብ መምህርም አሉ። እናንተ ቀጥሎ እኔም የሆነ ክላስ አለ ልወጣ ነው። እኔ መምህርን ሰላም ልበላቸው ብዬ ነው እንጂ ዛሬ ከሰኞ ጀምሮ ያንን ፕሮግራም እንቀጥላለን። ከሰኞ ጀምሮ አደራ የውሃድ ጊዜ ካለ እንዳትቀር። አይ ቲንክ የሚመቻቹ ከሰኞ እስከ ሐሙስ ይመስለኛል። ከሰኞ እስከ ሐሙስ ትምህርቶቹን ቢቀጠሉ መልካም ነው። እንዲሁም በመሀል ግን ሙስሊም ቤተሰቦች ካሉ እነሱን ብለናል። ሌላው የምታዘጋጅልኝ ያልነገርኩ የውሃዴ አልነበርክም ትላት። ምን አሰብን መሰለ? የተለያዩ የእነሱ መሰረተ ክርስቶስ ምንድነው የምታስተምረው? ገባ መካነ ኢየሱስ ምንድናት? ቃለ ሕይወት ምንድን ነው የሚለው? እንዲሁም ደግሞ ሌላው የነሱ ምን አይነት ትምህርት እንዳላቸው በምን እንደሚያምኑ ብትን አርጋችሁ ከነ መረጃው እያሳያችሁ ብትነግሩን የእነሱን ገድል ማለት ነው አሪፍ ነው ብዬ አስባለሁ። ምን ያደርጋል ህዝቡም ይማርበታል። ችግር የለውም። ያሬዶዬንም ነግረዋለሁ፣ ያን እናደርጋለን። እሺ ሰላም ደሩ። እግዚአብሔር ይስጥ። ሰላም ብዝት ይበልልኝ። አሜን። እሺ ወደ መምህር ልመለስ። በጣም አንዱን ስንለው አንዱ እኮ አጀንዳ በዛብን መምህር። አራግሩም ነው ተወዝም ብለህ አንድ ምርጥ የሆነ ተዋዝማልን ነበር ደግሞ አሁን ያውኑ ደግሞ የባሰ ነው። አረ በጣም ግሩም ነው በእውነት። ይሄ ሁለት ጓደኛሞች የሆነ ጊዜ ዳቦ ይዘው ስደት ተሰደዱ ይባላልና 4 ዳቦ ነበር ይዘው የሚሰደዱት። በመካከል አንዱ የውሃ ሽንት ልክፈል ብሎ ሲሄድ ጠብቅ ብሎ 4ቱን ዳቦ ሰጥቶት ይሄዳል። ሁለተኛው ርቦትም ስለነበር 2ቱን ዳቦ ይበላዋል እና ያ ማለት ስንት ነው የሚቀር? 2 ቀረ ማለት ነው። 2 ቀረ እና ያ ተመልሶ ይመጣና ዳቦ ውሳ ይለዋል። ይሄው ዳቦው 4 ነበር ብዬ ነበር እንጂ አዲያ 2ቱሳ ይሄው 2ቱ ይላል። ይሄማ ተው ይቀመጥ
ይቀመጣል ካራበን ተው ይቀመጥ ይላል እኮ። 4 ነበር ብዬ ነበር። አዎ ልክ ነህ። ሁለቱ የት ሄደ? ይሄ ሁለቱ ይላል የቀረውን ይዞ እና ልክ ይሄ ሁለቱ የሆነ ትምህርት ነው አሁን ገጥሞን የነበርና ማስረጃው እየቀረበ ቃሉ እየተነገረ ያውን የተረፈውን ሐሳብ ይዞ ነበር ወንድማችን የሚዞረውና ምን ለማለት ፈልጌ ነው ጌታ በወንጌል ለዛች ሴት ብቻ ነው የተናገረ የሚለውን ቃል እኔ አውቆ ነው የሚመስለኝ። ምናልባት እንግዲህ እንደ ኮሜዲ ላለመሸነፍ ነው እንደሱ ጥሩ ገብቶኛል። አይ ባሰለ እናንተም ቤት እሳት አለ ለማለት ነው። እናንተም ቤት ላይ ቤት በመሀልም እንገናኛለን አለ ማለቱም ተመስገን ነው። አይ ጥሩ ነው እንግዲህ 72 ሲቀነስ 100 እያለ ነበር እሱ። ገርሞናል። እና ያን ያልከውን ከሰኞ ጀምረን እግዚአብሔር ቢፈቅድና ቅዱስ ቢወድ ቁጭ ብለን እንወያያለን። በዋናነት ግን አንድ መልእክት በዚሁ ማስተላለፍ የምፈልገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትም ይሁን ልጆች፣ ወንድሞች በሰንበት ትምህርት ቤት በልዩ ልዩ የቤተክርስቲያኗ አማኝ ሆናችሁ ከመጽሐፍ ያነበባችሁትን ከመምህራን የሰማችሁትን የእግዚአብሔር ቃል በሚገባ የማስተማር መብት አለን። ምክንያቱም ሃይማኖታዊ ግዴታም አለብን። መብት ብቻ ሳይሆን መድኃኔዓለም ክርስቶስ እናንተ የዓለም ብርሃን ናችሁ ብሎ ክርስቲያን የሆነ ሁሉ በዓለም እንዲያበራ የተላክነንና መብራት ደግሞ ከፍ ብሎ ነው የሚሰቀለው፣ መሬት ላይ አይደለም የሚቀበረውና በዓለም አደባባይ ሰው ሁኖ ላገኘነው ሁሉ በመስቀል ተሰቅሎ ነፃነትን ያወጀ ከድንግል የተወለደው ለሰማያዊ ልደቱ እናት የሌለው በምድር ሲወለድ አባት ያልኖረው እርሱ ወልደ እግዚአብሔር ኢየሱስ ክርስቶስ መሆኑን እንገልጻለን። ለዘላለም እስከ ዘላለም እናስተምራለን። ይሄንን ትምህርት ስናስተምር ማንንም ባለመውቀስና ባለመክሰስ እውነትን እንገልጻለን፣ ለዓለም እናበራለን። ስንበራ ልናልቅ እንችላለን። ያው የክርስትና መብራት አምፖል አይደለም። አምፖሌቱንም ያህል ቢበራ አያልቅም ምናልባት ካልተቃጠለ። እኛ ግን መብራትነታችን እንደ ሻማ ነው። ሻማ እየቀለጠ ነው ለሌላው የሚያበራው። እኛም እንዲሁ እያለቀን እየተወቀስንም ቢሆን በዓለም የክርስቶስን ወንጌል እናስተምራለን። ስለሆነም ሌላ ቤተ እምነት ላይ ያላችሁ እህቶችና ወንድሞች የራሳችሁን አስተምህሮ ማንንም ባለመውቀስና ባለመክሰስ መጻሕፍቶቻችሁን፣ ዶግማችሁን፣ ስርዓታችሁን እያወጣችሁ ማስተማር ይቻላል። ሁላችሁም ማለት ነው በየትኛውም ዓለም ያላችሁ። ዳሩ ግን ኦርቶዶክስን በመስደብ በመውቀስ እኛ የእናንተን እንደማንሰድብ እንደማንከስ ሁሉ መውቀስና መክሰሱ ተገቢ ስላልሆነ ከዚያ ድርጊት ሁላችንም በመጠበቅ የእግዚአብሔርን ቃል ለዓለም ለማዳረስ ሁላችንም ራሳችን ልናዘጋጅ ይገባል ለማለት ነውና ከሰኞ ጀምረን በሚኖረን እግዚአብሔር ቢረዳን ገድላትን ታምራትን በተመለከተና ማንኛውም ኦርቶዶክሳዊ ጥያቄ ያለው ኦርቶዶክሳዊም ይሁን ከየትኛውም ቤተ እምነት ጥያቄ ሆኖበት ለሚመጣ ሰው ሁሉ ክርስቶሳዊ የሆነ መልስ መጽሐፍ ቅዱስን መሰረት ያደረገ ግብረ መልስ እንሰጣለንና በዚያ ልክ ስለምንቀጥል እግዚአብሔርም ይረዳናል። ዮኒም በመካከል ሆነ ስለምትሰበስበን የእግዚአብሔርን ቃልም በልበ ሙሉነት ቁጭ ላይ ያለ ጥርጥር ስለምታደምጥ ጥቅሶችንም በመጻፍ ልዩ ልዩ ተሳትፎ ስለምታደርግ እግዚአብሔር እንግዲህ በፍጻሜ እንዲባርክ የሁላችንም ጸሎት ነው። በቤቱ ለዘላለም እንዲያጸናህም የሁል ጊዜ ምኞታችን ነው። ሌሎቻችሁም በዚሁ ልክ የእግዚአብሔርን ቃል በመማርና ለሌሎቹም በማዳረስ አማናዊ ህሊና አስተዋይ ልቦና ይዘን እየተማማር እንድንቀጥል አደራ ለማለት እንወዳለን። ስለዚህ እኛ ምናስተምር የሆነን ለመክሰስ ወይ ፕሮቴስታንቱን ለመክሰስ ወይ ጆባይትነስ ወይ የሆነ ሌላ ምንም በሉት ወይ ስልምናው ለመክሰስ ለመውቀስ ምናምን አይደለም፣ ስራችን ስለሆነ ነው። የክርስቶስ መሰቀል ላልሰሙ አሰሙ፣ እናንተ የዓለም ብርሃን ናችሁ፣ ሂዱና በዓለም ሁሉ ወንጌልን አስተምሩ የሚል ሃይማኖታዊ ትእዛዝ አለብንኛ። እናንተ ትእዛዝ ካለባችሁ እንደኛ ውጡና አስተምሩ፣ ከሌለባችሁ ደግሞ ስናስተምር አትንቀፉን፣ ተውን። እናስተምራለን የክርስቶስን ቃል የወደደ ይከተል፣ ያልወደደ ግን አናስርም። ተናገሩ እንጂ ተደባደቡ የሚል ቃል የለም። አስተምሩ እንጂ በፍቅር ተዋቀሱ የሚል ድምጽም የለም። ስለሆነም የእግዚአብሔር ቃል በዓለም ሁሉ በፍቅር እናስተምራለን። ቃሉን መስማት አማናዊ የሆነ ህልውና መያዝና በዚያ በክርስቶስ አስተምህሮ መሳብ ለሚችል ሁሉ የእግዚአብሔር ቃል እንገልጻለን ለዓለም። ትናንት ሐዋርያት የተላኩ በእግር ነው። ሁሩ ወማሩ ውስተ ኩሉ አጽናፈ ዓለም ብሎ ጌታ በእግራቸው ዞረው እንዲያስተምሩ ነው። በእኛ ዘመን ደግሞ ፓስፖርት የሚባል አጥር መጣ። አንዱ ሀገር በሀብት ከፍ ሌላኛው ዝቅ ሲል የሚያስፈነጥር ሀገር ሲፈጠር
እግዚአብሔር ይመስገን ምስጢሩ ድንቅ ነው። ጥበበኞችን አስነስቶ ከፈለግነው ሀገር ተቀምጠን ዓለምን የምንዞርበት የስልክ ማቴሪያል መጥቶልናልና በዚህ ስልክ ዓለምን እናስተምራለን፣ የእግዚአብሔር ቃል እናስተምራለን። ስለሆነ እንደ ሌሎቹ ለመክሰስ ሳይሆን ሃይማኖታዊ ግዴታ ኑሮብን ነው የምናስተምርና የምትችሉ ስሙና ወደ እውነት ወደ ብርሃን ነው፣ ማትችሉ ግን ዝም በማለት ተባበሩን። ዝም አልልም ካላችሁም እናስተምራለን። በእርግጥ የእናንተን ሙገሳ እየጠበቅን የምናስተምር አይደለንምና ለሐዋርያት መከረው ለኛ እንጀራው የደረሰን እንጀራ እየበሉ ማስተማር ደግሞ ቀላል ነው። ስለሆነም ይሄን መልእክት በዚያው ለማስተላለፍ ነውና ወገባችንን ታጥቀን አማናዊ ህልውናችን ጨብጠን ከክርስቶስ ጋር ወደ ላይ እናድጋለን። እንዲህ አንድ እንሆን እግዚአብሔር ይርዳን ለማለት ነው። ዮኒ በድጋሚ አመሰግናለሁ። አሜን። ክብር በሉልኝ። እግዚአብሔር በሰላም ያገናኘን። እንግዲህ ከሰኞ ጀምሮ ቤተሰብ አደራ መታችሁ፣ ብዙዎቹ አስተማሪዎች ይመጣሉ። ያ ወንጌሉን እንማራለን አብረን። እኔ ጠይቃለሁ። በውስጥ ጥያቄ ያላችሁ ሰዎችን ማቅረብ ትችላላችሁ። አምጥቼ አባቶችን መጽሐፍ ቅዱስ እንዴት እንደሚል እንዴት እንደሚተረጎም በደንብ አድርገው ከነ መተርጎሚያው መዝገበ ቃላት ይዘው መጥተው እንደሚተረጉሙ በእርግጠኝነት እናያለን። በጣም ነው የማመሰግነው መምህር፣ ተባረኩልኝ። ክበርልኝ ወንድም ዓለም። መልካም። አሜን አሜን ለሁላችን።